እንዴት ናችሁልኝ ቤተሰቦቼ? ሼር፣ ሰብስክራይብ፣ ላይክ እያደረጋችሁ አበረታቱኝ። እንግዲህ ኩርፊያ የጊዜ ሌባ ነው። ኩርፊያ የጊዜ ሌባ ነው። ሰው ባልና ሚስት ለ40 ዓመታት አብረው በትዳር አሳልፈዋል እና ከዛም በኋላ 40 ዓመት ያክል እንግዲህ አብረው አሳልፈው ባልና ሚስት ለ40 ዓመታት በትዳር አብረው ኖረዋል። አንድ ቀን ግን በሆነ ትንሽ ነገር ተጣልተው የዝምታ ጦርነት ውስጥ ገቡ። ሁለቱም ኩሩ ስለነበሩ ለምን እኔ ቀድሜ አናግረዋለሁ በሚል እልህ ለሳምንታት ሳይነጋገሩ ቆዩ። በቃ አለ አይደለ ይሄ ምንድነው በሁላችንም መካከል አለ። በጣም እየወደድ ነው ወይ ደግሞ በፍቅር ጉዳይም የፍቅር ጓደኛችንም ይሁን ብቻ ማንኛውም ሰው ቤተሰብም ይሁን በጣም እኮ እንወደዋለን። ያንን ሰው ማጣት አንፈልግም። ግን በሆነ ነገር ተቀይሞ እሱ ዝም የሚለን ከሆነ እኔ እስከማናንሽ የሚባል ነገር አለ። እኔ ከሱ አንሳለሁ እንዴ አላናገረውም ምናምን የሚባል ነገር አለ እና አንዳንድ ጊዜ ራስን አለማሸነፍ ለትልቅ ጸጸት አሳልፎ ይሰጠናል እና ከዛም በኋላ እናንተ በፍቅር ጉዳይ እንኳን የፍቅር ጓደኛችሁን ምናምን ወደፊት አብራችሁ የምትኖሩትን ሰው ምናምን እያወራችሁት በሆነ ነገር ከተቀየመ ከዛም በኋላ ስደት ላይ ያላችሁትና ስልክ አኩርፎ ሊዘጋ ይችላል እና ከዛም በኋላ እኔ አልደውልለትም እሱም ዝም ይላል። ተከፍቶት ሊሆን ይችላል አይታወቅም እና አልደውልለትም ምን ስለሆነ ነው ምናምን ብላችሁ ትዘጉታላችሁ ማለት ነው። እና እየወደዳችሁት የሆነ ነገር ቢሆን እኮ በጣም ነው የምትሰበሩት። እንደዛ ግን ማድረግ የለባችሁም። ጊዜን ነገርን ወዲያው ነው ፍትት ማድረግ። ወዲያው እንኳን ባይሆን ያ ሰው የተናደደብን ሰው ለትንሽዬ ሰዓት ሊናደድ ይችላል፣ ሊተወው ይችላል። ግን ከማናንሽ የሚባል ነገር ኩርፊያ የጊዜ ሌባ ነው። ያን ሰው ሳታናገሩት ይቅርታ ሳትጠይቁት የሆነ ማለት በቃ አለ አይደለ የልባችሁን ሳትገልጹለት ሞት የሚባል ነገር አለ። መቼ ወተን መቼ እንደምንገባ ስለማናቅ በማንኛውም ሁኔታ የተቀየማችሁትን ሰው ወይ ደግሞ የሆነ ስልክ እንኳን አልደውልም ብላችሁ ያኮረፋችሁ ሰው ካለ ማውራት አለባችሁ። የሰው ልጅ የሞተ ዕለታ ማልቀስ የለበትም ብዬ ነው የማስበው እኔ። ማለት በቁሙ የሆነ ሰው ትረዱታላችሁም ካኮረፋችሁ ያ ሰው ካኮረፈ የሆነ የጥፋተኝነት ስሜት ከተሰማችሁ ማናገር፣ ችግሩን መጠየቅ እና እነኚህ ባልና ሚስቶች ለ40 ዓመት በሰላም በፍቅር ኖረዋል። እንግዲህ ከዚህ በፊት ግጭታቸውንም መቼም ባልና ሚስት አብሮ ሲኖር ግጭት የለም ማለት አይደለም። የሰው ልጅ ይጋጫል። የቆመ ሰው ይጋጫል። የሞተ ሰው ብቻ ነው የማይጋጨው እና በምን ሁኔታ እየፈቱ እንደሚኖሩ ባላቅም ለ40 ዓመት ግን አብረው ኖረዋል። እስከዛ ድረስ ችግር አልተፈጠረም። ችግር ይፈጠራል። ግን አንዳንድ ጊዜ ደግሞ ይሆናል አይደለ ሴት ልጅ ችላችላ ምናምን ዝም ትላለች ይባላል እና ሴት ልጅ ችላችላ ዝም አትልም። እንትና ማለት ተናግራ ነው መጨረሻ ላይ ዝም የምትለው አልሰማ ሲላት እንጂ ሴት ልጅ ችላችላ ዝም አትልም። እና አንድ ቀን ባልየው ከቤት ወጥቶ ሲመለስ ለሚስቱ በጣም የሚያምር አበባና ደብዳቤ ይዞ መጣ። ነገር ግን ኩርፊያው ስላልበረደለት አበባውን ጠረጴዛ ላይ አስቀምጦ ደብዳቤውን ከስሩ አድርጎ ምንም ቃል ሳይተነፍስ ወደ መኝታ ክፍል ገባ። በቃ ተኳርፈዋል። ነገርን መተው አንዳንዴ ጥሩ ነው። ማለት እኔ አሁን በተለያየ አጋጣሚ ትዳር ይዘን ሁላችንም ከልጆቻችን አባት ምናምን ተጣልተን ብቻችንን ልንኖር እንችላለን። ብዙ ሰው ነው በአንድም በሌላም ሰው ይጋጫል። ሲለያይ ግን እንደ ባላጋራ ነው የሚተያየው። ልጆቻችን በመካከል አሉ። እኔ ያንን ነገር አልደግፈውም። ሰው ሊፋቀር ይችላል፣ የሆነ ሰዓት ላይ ሊዋደድ ይችላል። ከዛም በኋላ ደግሞ መለያየት አለ፣ መጋጨት አለ ምናምን። ሰው ሲለያይ ግን ተቆራርጦ ተኮራርፎ ምናምን መለያየት አለበት ብዬ አላስብም። በቃ አንድ ላይ እስከኖራችሁ ድረስ ባልና ሚስት ሆናላችሁ
ከተለያያችሁ ደግሞ እህትና ወንድም ብንሆንስ ብንተወው ኩርፊያውን። ከዛም በኋላ ልክ የሆነ ሰዓት ላይ ሞት ሲመጣ ደግሞ እናለቅሳለን። ባናለቅስስ በቁማችን ተዋደን ለምን አንሞትም? ፍቅር ከሁሉ ይበልጣል። እና ይሄ ሰው እንግዲህ ሚስቱን ይወዳታል። ለ40 ዓመት ያክል ወልደዋል፣ ከብደዋል ምናምን። ግን አንድ ቀን በተጣሉት በትንሽዬ ቃል ለሳምንታት ተኳረፉ። ከዛም በኋላ ስለሚወዳትም ነው ሄዶ አበባ ገዝቶ ምናምን ደብዳቤ ጽፎላት ከዛም በኋላ አላናግራትም በቃ ብሎ አበባውንና ደብዳቤውን ቴብል ላይ አድርጎ እሱ ገብቶ ወደ መኝታ ቤቱ ዘግቶ ተኛ ማለት ነው። እና ሚስትየውም በጽሁፍ ነው የሚነግረኝ በአፉ መናገር አቅቶት ነው ብላ በንዴት አበባውን ሆነ ደብዳቤውን ሳታየው ወደ መኝታ ቤት እሷም ገብታ ተኛች። ተኳርፈዋል፣ በቃ ተቆራርጠዋል። ግን እኮ ቀጠሮ አለ፣ የሞት ቀጠሮ እና የሁላችን ችግር ነው ይሄ። መቼ ወጥተን እንደምንቀር አናውቅም። አላ በቃ ወደ ስደት እንኳን ስንመጣ ከብዙ ሰው ጋር ተጣልተን ከብዙ ሰው ጋር ተቀያይመን ከሆነ ደውላችሁ ይቅርታ። እንዲያው ይቅርታ ማለት ሰውን እንዴት እንደሚገላግል ብታው። በእውነት እኔ ካለ ባህሪ ማለት ነው ሰው የሆነ ነገር ያዘነብኝ ከመሰለኝ እንቅልፍ አይወስደኝም። በቃ በጣም ነው የምጨነቀው። ሰው በምንም አይነት ቅንጣት የሆነ ቅሬታ እንዲሰማው አልፈልግም። ሰው የራሱ አመለካከት አለው። እናንተ ሳታጠፉም ሊዘጋችሁ ይችላል። ግን በቃ እናንተ ጋር ህሊና የሚባል ነገር አለ። የሆነ ሰው የሆነ ነገር አድርጋችሁት ከሆነ ይሄ ነገር እኮ ትክክል አይደለም የሚላችሁ ሁለተኛ እግዚአብሔር እኛ ውስጥ አለ እና አይሳሳትም። በቃ ህሊናችሁ አይሳሳትም። ይሄ ትክክል አይደለም፣ የተናገርሽው ልክ አይደለም እኮ ነው የሚላችሁ። እኔ ልክ ነኝ እንኳን ብትሉ ማለት ነው። እና ከሳምንት በኋላ ባል በድንገት በሞት ተለየ። አያችሁ አይደለ? በሞት ተለየ። ሚስት በሀዘን ተሰባብራ ቀናት አለፉ። አንድ ቀን ቤቷን ስታስተካከል ያን የደረቀ አበባና ከስሩ ያለውን ደብዳቤ ያገኘች። ቶሎ ከፈተችው። ደብዳቤው እንዲህ ነበረ። የኔ ዓለም ዝምታችንን ልሰብረው ፈለኩ። ዛሬ ዶክተር ጋር ሄጄ ነበር። የልብ ህመሜ እየጸና መሆኑን ብዙ ጊዜ እንደማይቀረኝ ነገረኝ። የቀሩኝ ጥቂት ቀናት ከአንቺ ጋር እየሳኩና እየተጫወትኩ ማሳለፍ እፈልጋለሁ። እባክሽ ይቅር በይኝና አናግረኝ፣ እወድሻለሁ። አሁን ይህንን በወረቀት ከሚነግራት እኛ ደግሞ ካለ ባህሪያችን እኮ ሴቶች በጣም እንትን እኮ ነን ማለት በጣም በቃላት ትንሽዬ ቃላት ትሰብረናለች፣ ትንሽዬ ቃላት ደግሞ ታስደስተናለች። እና የአብዛኛው ወንድም ችግር ነው ይሄ። አላወራትም፣ አላናግራትም፣ ምን እንዲህ ያረጋታል ምናምን። ከዛስ እሷም አረ አላወራውም ምናምን እንባባላለን። እና በውስጣችን ግን የሆነ ሀዘኔታ የሆነ ፍቅር አለ። ይሄ ሰው እንግዲህ ያን ጊዜ ወረቀትን ደብዳቤውንና አበባውን ቁጭ ከሚያደርግላት ይቅርታ የኔ ቆንጆ፣ ይቅርታ የኔ ፍቅር ቢላት ደቂቃም አይቆይም ነበር። እና አንዳንዴ ቂም ይዞ ደግሞ ሞትም ይኬዳል። ፍቅራችሁን ሳትገልጹላቸው ሞትም ይቀድማችኋል። እና ለልጆቻችን፣ ለእናት ለአባቶቻችን ለምንወዳቸው ፍቅራችንን ብንገልጽላቸው። ይህ ደግሞ በጣም የመጨረሻ ዘመን ነው። እውነት ለመናገር በጣም የመጨረሻ ዘመን ማለት ነው። ጠዋት ታይተን ማታ የለንም። በአንድም በሌላም የሰው ልጅ ሞት ይወስደዋል እና ፍቅር ያሸንፋል። የሰው ልጅ ፍቅሩን ደግሞ መግለጽ ያለበት በቃሉ ነው፣ በአንደበቱ ነው። በቃ እወድሃለሁ እወድሻለሁ ብንባባል እስኪ ምናችን ይጎላል? እና እኛ እንደዛ ከምንባባል በጣም አበሻ ያው እንግዲህ በውጭው ዓለም እንኳን ያሉት ያው እንግሊዝኛውም ስለሚቀል ነው መሰለኝ አይላቪው ማለት ቀላል ነው። አበሻ ግን እወድሻለሁ አይልም። ቢሞት እወድሃለሁ አንልም። አላቅም ልጆቻችንንም ጭምር ነው እወድሻለሁ ልጄ ማለት ይከብደናል። እንወዳቸዋለን እኮ ነፍሳችን እስከሚወጣ ግን እወድሃለሁ ቃላት ፓወር አለው።
የውስጣችን ያንን የታመቀውን ኃይላችንን የምናወጣው በቃላችን ነው። ሰው በአንደበቱ መስበርም ማንሳትም ይችላል እና ብዙ ሰው አለመወደድ ስሜት ይሰማዋል። ኢትዮጵያ ላይ በጣም ብዙ ሰው ልጅ እናቷ የምትወዳት አይመስላትም፣ ሚስትም ባልዮ የሚወዳት አይመስላትም። ፍቅር ግን ያየታመቀው ፍቅር በቃል ነው የሚገለጠው። ምን አለ ብንባባል